ቪክቶር ዮኬሬሽ ቤተሰቦቼ ናፈቁኝ የሚል እንድምታ ያለው አስተያየት ሰጥቷል። አንዳንዶች እንደውም መሀል አቋም መውረድ ወይም ጎል ላለማስቆጠሩ ምክንያት ይሄው እንዴ እያሉ ነው ያሉት። በአርሰናል በጣም ብቸኛ ሆኛለሁ የሚል አስተያየቱን ነው የሰጠው ቪክቶር ዮኬሬሽ እና ሲያስቀምጥ ምን ይላል? እንግሊዝ ውስጥ ቤተሰብ የለኝም፣ ፍቅረኛ የለኝም፣ በተጨማሪም ያሉኝ 5 ጓደኞች ናቸው፣ እነሱም ደግሞ ኳስ ተጫዋቾች ናቸው እና ከእግር ኳስ በኋላ የምወጣበት የሚሄድበትና የምዝናናበት አማራጭ የለኝም የሚል አስተያየቱን ሰጥቷል። ብቸኛው በቃ የሚያጽናናኝ ነገር የአርሰናል ተጫዋች መሆኔ ብቻ ነው እንግሊዝ ውስጥ መቀመጤ ነው ያለው። ቃል በቃል የተናገረው ነው እና ከዛ በኋላ ይህን አስተያየት ከሰጡ በኋላ ሌሎች ደግሞ በሌላ ትርጉም እየሰጡት ይገኛሉ። ለአቋም መቀነስ ይሄ ነው። በእርግጥ በእንደዚህ አይነት ምክንያት በሆም ሲክነስ ወይም ከቤተሰብ ርቀህ በመጫወታቸው ምክንያት ብዙ ችግር የገጠማቸው ወይም እንደዚህ አይነት ባህሪ ያላቸው ተጫዋቾች አሉ። ቤተሰብ ናፍቀው ቤተሰብ በመናፈቅ ምናምን የሚጎዱ ተጫዋቾች አሉ። ግን ዮኬሬሽ አሁን 27 ዓመቱ ነው። የኖረውም ደግሞ ፖርቹጋል ነው ማለት ሀገሩ ከስዊድን ቀጥታ የመጣ አይደለም። እንግሊዝ ኑሯል፣ ፖርቹጋል ኑሯል። ይሄ ሆም ሲክነስ የሚባለው አይነት በሽታ ወይም የስነ ልቦና ችግር አይደለም። እንደው ምናልባት እንደው ምክንያቱም ከሆነ ያው ከፍቅረኛው ጋር መጣላቱ ለአርሰናል ሲል ነው ፍቅረኛውን ትቶ የመጣው። ከለቀክ እንለያያለን አለችው ተይው ብሎ ነው የመጣው አይደል ወደ አርሰናል ሲመጣ እና ያው አሁን ላይ ምንም በቃ ማለት ከኳስና በቃ እጫወታለሁ፣ ትሬኒንግ እሰራለሁ፣ ከዛ በረፍት ጊዜ ምንም ማድረግበት ነገር የለም። ጓደኞች የሉኝም እንግሊዝ ውስጥ። አንድ ተጫዋችን በቅርቡ እንደዚህ አይነት ሀሳብ ሲያነሳ ነበረ። እግር ኳስ ተጫዋች መሆን እንትና አልፎንሶ ዴቪስ ካናዳዊ ተጫዋች የባየር ሙኒክ ና ሲያነሳ አይቼዋለሁ። እና በቃ እንደ እግር ኳስ ተጫዋችነት የሚደብርህ ከሜዳ በኋላ ነው ይላል። በቃ ትሬኒንግ ሰርተህ ስትወጣ ወዴት እንደምትሄድ ግራ ይገባል። ረፍት አድርገህ ስትነሳ ወዴት እንደምትሄድ ግራ ይገባል። እና ላይክ የእስር ቤት አይነት ባህሪ ያለው ነው ሲል ነበር አልፎንሶ ዴቪስ አንድ ፖድካስት ላይ ቀርቦ እና ዮኬሬሽም ይህንን እያለ ነው ያለው። ምክንያት ይሆናል ጎላ ለማስቆጠር ያስኬዳል። ምክንያቴ ነው አላለም። በነገራችን ላይ እሱ ግን የተሰጡ አስተያየቶች ነው። ከእሱ አስተያየት በኋላ ያስኬዳል። ነፍሱን ይማረውና ሙልጌታ ከበደ በቅዱስ ጊዮርጊስ ቆይታው ጎል እምቢ ሲለው ሙልጌታ ከበደ ወለየው ማለት ነው ደሴ የሄድና ቤተሰቦቹ ጋር እናቱን አግኝቶ ይመጣል። ጎል እምቢ ብሎኛል ይልና ከሲመለስ ጎል ያስቆጥራል። እና ዮኬሬሽም እንግዲህ ጎል እምቢ ካለው ፖርቹጋል ወይ ቤተሰቡን አግኝቶ ወይ ስዊድን አግኝቷቸው ይምጣና ወይ እስቲ እንመለከተዋለን። ግን ይሄ ምክንያት መሆን የለበትም ማለት አንዱ ቻሌንጅ ነው። አሁን ከተለያዩ የክፍለ ሀገራት የሚመጡ እግር ኳስ ተጫዋቾችን በእኛ ሀገርም ትመለከታል። ራሱ ፍሬንድሺፕን መመስረት፣ ከሰው ጋር ኮሚኒኬት በማድረግ መግባባትን ማዳበር ራሱ አንዱ የእግር ኳሱ አካል ነው። ቋንቋ እኮ አሁን አሰልጣኞች ሲመጡ እኮ ቋንቋ አንድ ክለብ ላይ እኮ ሳይችሉ የሚመጡበት አጋጣሚ አለ። አሁን ዚዳን ከማንቸስተር ዩናይትድ ጋር ስሙ ሲያያዝ በነበረበት ሰዓት እንግሊዝኛ እየተማረ ነው ይባላል። እና ይሄ መሆን የለበትም። አሁን ከፍሬንድሺፑ በላይ ብዙ ስትራግል የሚያደርጉ ነገሮች አሉ እና ያን ነገር ተቋቁሞ ወደ ጎል አስቆጣሪነት መመለስ የራሱ እምነት ነው። እኔ እንደ ሀሳብ ግን ያለኝ እኔ ዝም ብዬ ያው ትንሽ እንኳስ እንደሚያቅሰው እና እንዳየ ሰው እንደ ኦፒኒየንም ቢያዝልኝ ዮኬሬሽ ለማንቸስተር ዩናይትድ የጨዋታ መንገድ ነው ሞር የሚመቸው ብዬ ነው ማሰብ። በአንጻሩ ሼሽኮ ደግሞ ለአርሰናል የጨዋታ መንገድ ነው ይሆናል ብዬ ማሰብ። ሁለት የተነጣጠሉ ዝውውሮች ናቸው ብዬ አምናለሁ። ስቲል ዮኬሬሽ ጥሩ ነገር ሊያደርግ ይችላል፣ ጎል አስቆጣሪነቱ ሊመለስ ይችላል። ግን ባለፈውም ሶፊ ስናነሳ ነበር በነ ካሳፒያ ሌቭል ላይ ነው ጎል የሚያስቆጠር የሚችል የነበረው የሚል ስታትን ኦፕታ ይዞ ወጥቶ እሱን እያነበብን እያጣቀስን ነበርና ከጨዋታ መንገዱ ጋር በተገናኘ የአርሰናል የጨዋታ መንገድ ክሬቲቭ አይደለም አብዛኛው አሁን ላይ ያለው እና ሼሽኮ ደግሞ ወደ ኋላ ተመልሶ በቢልድ አፕ ጨዋታዎችን የማድረግ ከሳጥን ውጪ ጎል ለመሆን የሚደረጉ ሙከራዎችን በማድረግ የሚሞክር ተጫዋች በተለይ በአርቢ ሌፕዚግ እና ዮኬሬሽን በጣም ፈልገውት ነበር ሩበን አሞሪም በጣም ማንቸስተር ዩናይትድ በጣም መልማዮችን ልኮ ወኪሎችን ልኮ ማንቸስተር ዩናይትድ ዮኬሬሽን ለማስፈረም ያልፈነቀለው ድንጋይ የለም። ፋይናሊ ልክ እንደ ኒውካስትል ዋልትሜድን እንዳገኘው ማንቸስተርም አጥቂ ስለሚያስፈልገው በራስሙስ ሃይላንድ መቀጠል ስለማይችል ነው ሼሽኮን ያመጣው እንጂ የመጀመሪያ ተመራጩ ሼሽኮ ሳይሆን ዮኬሬሽ ነበር። ከጨዋታ መንገዳቸው ጋር በተገናኘ በተለይ ሩበን አሞሪም በስፖርቲንግ ሊዝበን በነበራቸው የጨዋታ መንገድ እና አጫወት ጋር በተገናኘ ማለት ነው እና ይሄ በቃ በሶስት ተከላካይ ለሚደረጉ ሽግግሮች ምናምን ክሮሶቹ ምናምን በማድረግ ረገድ ዮኬሬሽ ነው ፍላጎታቸው የነበረውና እሱም እንግዲህ እንደተናገረው ትንሽ ድብርት ይዞታልና በቀጣይ
ጥሩ ነው ባይዘው የኔ ፔናልቲውን መምታቱ አሁን ባለፈው ጥሩ ነው። ከፔናልቲ መቾች ውስጥ በጣም ጥሩ ነው። ልክ እንደ ያያ ቱሬ እያነጻጸሩት ነበር አይቻለሁ። ምንም እስካሁን በመታቸው ፔናልቲዎች አንድም ስተው አያውቅም። ኦልሞስት 19 ይመስለኛል ካልተሳሳትኩ ታረማለሁ 19 ሹት አድርጎ ፔናልቲ ስኮር አድርጓል እንዳለና በደንብ ኮንፊደንሱን ቢውልድ የሚያደርግበት አጋጣሚ ሰጥተውታል አርቴታ በደንብ። የዛሬው ጨዋታ ደግሞ ወሳኝ ነው። እንዲህ አይነት ጨዋታ ላይ ራሱን ካሳየ ዛሬ ቢያስቆጥር ጥሩ ነው። ሀቨርዝ እየመጣበት ነው አጠገቡ እየተነፈሰበት ነው እንደ ሲቲ አርሰናል ላይ እንደሚተነፍስ ሀቨርዝም ማን ነው የኮሬሽም ሀቨርዝ ከጎን አብረው ነው ትናንት ትሬኒንግ ሲሰሩ የነበሩት። እንዲህ አይነት ጨዋታ ላይ እንደ ዛሬ አይነት ጨዋታ ላይ ራሱን በማሳየት አርቴታ ውስጥ እምነት መፍጠር ይኖርበታል። በእርግጥ አርቴታ ተናግረዋል። በቃ እኔ ደስተኛ ነኝ በሱ አንድ አጥቂ ማድረግ የሚገባውን ነገር እያደረገልኝ ነው ብለዋል። ጎል ደግሞ እየተከላከለለት ነው ብዬ ነው የማስበው። ማለት አሳጥተ መስጠት የለብም ተጫዋችን። አሁን እንደነ ኡጋርቴ በጣም ዜሮ ሲሆንብህ ታሳጠዋል። አሁን የኮሬሽን ፕሮቴክት እያደረገው ነው አርቴታ። ልክ ነው፣ ሎጂካልም ነው። ውድ ዋጋ ነው የመጣው። የአጥቂ ጥያቄ የነበረበት ቲሙ ያንን ነገር ለማሻሻል ለማስተካከል መጥቷል። ግን ከጎል ጋር እየታረቀ አይደል። ሊድስ እና ምን ላይ ነው ያስቆጥረው? ሊድስ ኖቲንግሃም እና አሁን ባለፈው ፔናልቲ ከዚህ በላይ ጎል ማስቆጠር ማመንጨት ይጠበቅበታል ኃላፊነቱ። በተቸገረበት አርሰናል 1-0 ሲያሸንፍ ማን አስቆጠረ? ኤዜ ሜሪኖ ሳይሆን መባል ያለበት ቀዳሚው ዮኮሬሽ ነው መሆን ያለበት። ግን እኔ ዮኮሬሽ ላይ ብቻ ሳይሆን ጥፋት ያለው አማካኞቹ ኳስ ዴሊቨር አያደርጉለትም። አሁን ኤክስጂ ሬቱ አርሰናል እያደገ ነው። ኦዲጋርድ ከመጣ ወዲህ የዚህም ተጫዋች ጎል የማስቆጠር ችግር ይቀርፋል ተብሎ ይጠበቃል። ይሄ የኦዲጋርድ የክሬቲቪቲ ደረጃ መጨመር ማለት ነው። እሺ ሌሎች መረጃዎች ቀደም ሲል እንዳልነው ማንቸስተር ዩናይትድ ውዱ ብራንዱ ዘአትሌቲክ ዛሬም ባወጣው ክለብ ብራንዱን አንቆለጳጵሶታል። በእንግሊዝ ፕሪሚየር ሊግ አሁናዊ ዋጋ ቢሰላላቸው በትልቅ ዋጋ የሚሸጠው ማንቸስተር ዩናይትድ ነው ብሏል። ቫሉዌብል ሞስት ቫሉዌብል ክለብ ብለውታል። ከ4.2 እስከ 4.6 ቢሊዮን ፓውንድ ይገምታል የሚል ያው በተደጋጋሚ ይነሳ ነው። ኦብቪየስሊ ከማድሪድ ቀጥሎ በዓለም ማንቸስተር ዩናይትድ ነው። በእንግሊዝ ደግሞ ኃያሉ ክለብ ወይም ደግሞ ውዱ ክለብ አሁን ላይ ማንቸስተር ዩናይትድ ነው። አሁንም እንደዚህም ውጤት አጥቶ በውጤት ችግር ውስጥ ነው። ማንቸስተር ዩናይትድ ብራንድነቱ ሁሌም ብራንድ ነው። ትክክል ነው አይደል? አሉት ምጨምራል። አይ ደስ ይላል። እኔ በቃ አንዳንዴ ደስ ይላል አይደል? የምትደግፈው ቡድን እንደዚህ ስኬታማ ሲሆን በዋንጫ ባይሆንም አንዳንዴ አሁን የአዲዳስን ብራንድ አሁን ምንድን ነው አዲዳስ ብላ ጠይቀው እና ማንቸስተርም እንደዛ ነው። ማንቸስተር ምንድን ነው ለሚሉ ሰዎች ምላሽ የሆነ ስታት ነው። ዋንጫ ካገኘ በጣም አመታት ተቆጥረዋል። ቻምፒዮንስ ሊግ ማይሳተፍባቸው አመታቶች አሉ። ኢቨን ኢሮፓ ሊግም ይኸው ዘንድሮ የለም። ግሪምስቢ ይሸነፋል። ግን ቀለሙ አንዴ የተሰጠህ ጸጋ ልበለው የማንቸስተር ዩናይትድ ብራንድነት በቃ ሁሌም እንዳለ ይኸው ዘአትሌቲክ አስነብበዋል። አሁን በውጤት ረገድ ቢሆን ከኛ ይበልጡ ቡድኖች አሉ። ግን በቀለምነት፣ በብራንድነት፣ በሀያልነት፣ በስመገናናነት ማንቸስተር ዩናይትድ ልድገመው ያችን ቃል በያንግ አፍሪካ ራሱ ቢሸነፍ ብራንድ ነው እያለ እሺ የአንቶን ሲሜኒዮን ጉዳይ መጨረሻ እናርገው። ምናልባት ሰዓት ካለን ብዙ መረጃዎች አሉ። አክቹዋሊ ግን አንቶን ሲሜኒዮ ያው ሲቲ ሊቀላቀል ነው። ዛሬ መጨረሻ ጨዋታውን ያደርጋል ከቼልሲ ጋር በስታንፎርድ ብሪጅ። ከዚህ ጨዋታ በኋላ ያው በቀጥታ ወደ ሲቲ ያመራል ተብሎ ይጠበቃል። ጃንዋሪ 1 እስከ 10 ነው 10 ቀን ነው ተጫዋቹ የመልቀቂያ ቀናቶች እና ቀድሞ ሲቲ እየጨረሰ ነው። ግላዊ ጉዳዮች መሰል ነገሮችን እየጨረሰ ነው ያለው። በትልቁ ሊሰራ ይገባል ተብሎ ይታመናል። እና ሲሜኒዮ ግን የገረመኝ ነገር እኔ ዛሬ በመጀመሪያው ዙር ቸልሲን ገጥሟል። ዛሬ ቸልሲን ይገጥማል። እንደገና ደግሞ የሲቲ ተጫዋቹ ነው። ከአንድ ቀን በኋላ የሲቲ ተጫዋች ስለሚሆን እንደገና ቸልሲን ይገጥማል። ተነሳባቸው ስለገረመኝ ነው። የግጥምጥሞሹ አጋጣሚ ነው ወይስ የሚለው ነገር ስለገረመኝ ነው። እሱን ለማንሳት ነው። ከዛ ውጭ የቀድሞ የአርሰናል ኮከብ ጋኤል ክሊቺ የክሊያን ምባፔን ክለብ አሰልጣኝ ነው። ክሊያን ምባፔ ክለብ አለው በፈረንሳይ የፈረንሳይ ሊግ 2 ክለብ የሆነ ኬን የሱ ክለብ እና ጋኤል ክሊቺን የቀድሞውን የአርሰናል ተጫዋች ከሲቲም ከአርሰናል ጋር ዋንጫ አለው። ከአርሰናል ጋር ኢንቪንሲብል ውስጥ ነበረ። በእርግጥ ገና ልጅ ቢሆንም ማለት ነው የዋና ቡድን ተጫዋች ባይሆንም ከሲቲ ጋርም ዋንጫ ወስዷል። አርሰናል ለቆ 2004 ኦሎምፒክ ላይ ፈረንሳይ ሁለተኛ ስትወጣ ከቴሪ ዳንኤል ሆነሪ ጋር ምክትል ነበር። አሁን ደግሞ የኬን አሰልጣኝ ነው ተሹሟል በፈረንሳይ ሁለተኛው ዲቪዚዮን። ጋኤል ክሊቺ ፈረንሳዊ ተከላካይና የ19 ዓመቱ ጋኤል ክሊቺ ወደ አሰልጣኝነት መጥቷል ማለት ነው በይፋ። ተጫዋችና አሰልጣኝ የሆነ የተወሰኑ ክለቦች ሰርቶ ነበረ በቱርክ ምናምን። አሁን ግን በብቸኝነት በአሰልጣኝነት የሚሰራበት እድል ተመቻችቷል።
አሉት የመጨረሻ ሀሳብ አለው። ኢትዮጵያ ፕሪሚየር ሊግ ላይ ያሉ የዳኞች ክፍተት አሁንም ቀጥሏል። ያው መገለጫ ሆኗል፣ የዳኞች ስህተት መገለጫ ሆኗል። ትላንትናም ቅዱስ ጊዮርጊስና መቀሌ ሰባ እንደርታ ባደረጉት ጨዋታ ላይ የመቀሌ ሰባ እንደርታ ተጫዋች ንክኪ ነበረው። ዳኛው አልሰጡትም፣ ምንም ፔናልቲም አልሰጡም። ንክኪ አልሆነም ብለው ካሰቡ ደግሞ ዳይቭ አድርጓል ካለ ደግሞ ቢጫ ካርድ መስጠት ነበረባቸውና አንዳንዴ የሚፈጠሩ ስህተቶች በጣም እየጎሉ መጥተዋል። ከዛ በተጨማሪ የአሰልጣኝ ፍሬው ኃይለ ገብርኤልና የኢትዮጵያ ቡና የስራ ቅጥርስ የሚል ጥያቄን በተለያዩ አማራጮች እየተቀበልን እንገኛለን። ምናልባት ባገኘናቸው መረጃዎች፣ ታማኝ መረጃዎች መሰረት አሰልጣኝ ፍሬው በካምፓላ ኩዊንስ ውል አለው እና ክለቡ አሰልጣኙ ለመልቀቅ ፈቃደኛ አልሆነም እና ከኢትዮጵያ ቡና ጋር ያለው የስምምነት በፍሬውና በኢትዮጵያ ቡና በኩል መልካም ግንኙነት ቢኖርም ግን ውል ስላለው ይሄን ዓመት መጨረስ ስላለበት የ6 ወር 7 ወር ይቀረዋል በካምፓላ ኩዊንስ አሰልጣኝ ፍሬው ኃይለ ገብርኤል ና ሰሞነኛ እንግዲህ ከአብይ ካሳሁን በኋላ አሰልጣኝ ፍሬው ኃይለ ገብርኤል ስሙ እየተያዘ ነበር ማህበራዊ ትስስር ገጾች ላይ፣ ግን የሚቀጥል አይመስልም። ነገ አለው ኢትዮጵያ ቡና ከመቻል ጋር አልተቀበለውም ወይም አልተስማሙ። ዋው እሱ አክብሮት አለው ማለት ይፈልጋል፣ ግን አፕሮች ይህን ነገር ከአንተ በላይ የሚያውቁ ስለሌለ አምናለሁ። ማታ እንገናኛለን፣ እመጣለሁ ዛሬ እንዴ ዛሬማ ግድ ነው። የማንቸስተርን በስልኬ የአርሰናልን በቲቪ እናያለን። ሁሉንም እናደርገዋለን። በጣም አሪፍ አድማጮቻችን አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ምሽት ላይ እንገናኛለን። ስለዚህ ምሽት ሰው ይበለን። እስከዛው ድረስ መልካም ሁሉ እንመኛለን።